ይሄንን እያየ መከላከያ ሰራዊት ነኝ ብሎ እዛ ውስጥ ይቆያል። ስትማረክ እንዲህ ትነዳለህ። ሁልጊዜ ግን ጠላ እየጠጣ እንጀራ እየበላ እንዳይመስልህ። የመረረለት ይመራል፣ የበቃለት ይበቃል። እናቴ ምን ቸገረ? ምግብ እና ሁኔት እየሄዱ ነው ትሰደድ። ለምን አይኔናት ምን ልብላ? እኔ ረወኛል ዛሬ ጠንቆኛል። ብሔርተኛ ነህ የምትለኝ ከሆነ አፍንጫህላስ በሊማሊሞ አቋርጣው ነኝ። እኝን እናት ለማዳን ምንም መሆን ካለብኝ ምንም እሆናለሁ። ያለቁባት ኢትዮጵያ ኢትዮጵያ መንፈስ አታደርጋት። ኢትዮጵያ ሀገር ናት። ህዝቡ፣ መሬቱ፣ የአየር ክልሉ ምናምን ነው፣ እሴቱ ነው። እነዚህ እናቶች ከአማራ እሴት ጋር ጸብ የላቸውም። ሲጨንቃቸው እኮ ትግረኛ ተናጋሮቿ እንዲሆናሉ አለ እና ጃሉድን ጠይቁት ያልኩት እሱን ነው። እኔ ምን አገባኝ? ለምን አንድ ሆኑ ካልከኝ ሲጨንቃቸው፣ ምስክር ጥራ ካልከኝ ጃሉድ። ይሄ ተሰልፎ የመጣ እዚህ የሚነዳው አሁን ተሰልፎ ምን ሊያደርግ መጥቶ መሰለ? ሲደፍር የነበረ እኮ ነው። በነገራችን ላይ እንዳየኸው የአርሶ አደሩን ሰብል ሲያውድም ቤት ሲያነድ እናቶቻችን እህቶቻችንን ሲደፍር የነበረ የተሰጠውን ተልቆ የጭካኔ ተልቆ ሲፈጽም የነበረ ይሄንን እንኳን ወንጀል የሰራ ስብስብ ማርከው ሲያበቁ የሞራልልና ዓለም አቀፍ ሕግ የሚል ይሄንን ህዝብ ነው በእውነት እንደ ጨካኝ የምታሳድደው። የዚህን ህዝብ አንተ በሬውን ትገላለህ። አንተ ህፃናት እድሜያቸው ያልደረሱ ህፃናትን ማግደህ ትጨርሳለህ። ማርከው ሲይዙት ይሄ ይኸውልህ ወክ እያደረገ ይሄዳል። ከዛ ደግሞ ጠላና እንጀራ ይቀርብለታል። ከዛ ቤተሰቦቹ የት ነው ተብሎ ተጠይቆ ቤተሰቦቹ ጋር እንዲደርስ ይሸኛል። ቤተሰቦቹ ጋር እስከሚላቅ እስከሚሸኙ ቤተሰቦቻቸው ጋር ማቆያ ቦታ ሲደረጉ ደግሞ መረጃ ካገኛቸው መጥተው እነዚሁ ነው ራሳቸው በድሮን እምሽክ ያደርጓቸዋል። ይሄንን እያየ መከላከያ ሰራዊት ነኝ ብሎ እዛ ውስጥ ይቆያል። ስትማረክ እንዲህ ትነዳለህ። ሁልጊዜ ግን ጠላ እየጠጣ እንጀራ እየበላ እንዳይመስልህ። የመረረለት ይመራል፣ የበቃለት ይበቃል። ጭካኔያችሁ ከልክ እያለፈ ስለሆነ አንዳንዱን አሁንስ እያበዙት ሄዱ መሰለኝ። የእውነት እኔ የዓለም አቀፍ ሕግ ስርዓት መጠበቃቸው ትክክል ነው ብዬ ነው የማስበው። ግን ስንማረክ ጠላ ነው የምንጠጣው የሚል አይነት ስሜት ነው። ከሄዱ በኋላም እኮ ተመልሰው ይመጣሉ ደግሞ እና የመከላከያ ከሚባል የብርሃኑ ጁላ ቡድን ጋር ተሰማርተህ ስታበቃ ጭካኔ እየፈጸምክ ያለህ አካል በምድርም በሰማይም የሚያስጠይቀ ነገር እየሰራህ ነው። ይሄ መታወቅ አለበት። የህዝባችን ሰቆቃ፣ የህዝባችን ግፍ፣ የህዝባችን መከራ፣ እንባ፣ ለቅሶ የሆነ ቦታ ላይ በቃ መባል አለበት። ከሰሞኑ ሰምታችኋል፣ ከሰሞኑ አይታችኋል እየተባለ እየተደረገ ያለው ነገር በሙሉ እንደው እስኪ ታዘቡና አገሪቷ በቃ ቀን ወጣላት፣ ፌሽታ በፌሽታ ረሃቡ፣ በቃ ምግብ በየቦታ ፍሬሽ ምግብ አለ እንደዚህ ምናምን ነው አይደል የሚሉት። ኢሜጅ ማለት ለነሱ ገጽታ በተላላኪዎቻቸው በኩል የሚሰብኩት የሚናገሩትና የሚሉት ሁሉ የነሱ ገጽታ የነሱ ምስል ሌላ ነው። የሚነግሩ ሌላ ነው። መሬት ላይ ያለው እውነታ ሌላ ነው። አዳነች አቤቤ የምታሳየን የከተማ ብልጭልጭና አምፖል ምናምን አይተህ ልብህ የተሰረቀ ይሄንን እንድትመለከተው ነው የምትልህና መሬት ላይ ያለው እውነታ የተለያየ መሆኑን ነው። አዳነች አቤቤ ስትናገር የሚያጨበጭብ ሺህ ካድሬ እንዳለ እናውቃለን። የሚያጨበጭብላቸው የሌለ ጠኔያቸውን ረሃባቸውን አይዟችሁ ብሎ የሚዘግብላቸው የሌለ ምስኪን አንጀታቸው የታጠፉ እናቶች ግን አሉ። እስኪ ይሄን ለትዝብት እንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ እያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ
ተራራ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ያሉትን እኚህን ምስኪን የኦሮሞ እናት ቀድማ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድማ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድማ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም። እናቴ ምን ቸገረ? ምግብ እና ሁኔት እየሄዱ ነው ትሰደድ። ለምን አይነት ምን ልብላ ሮምቤላ ከነጎዳራ ማይላኩ ሁነቃራ አንተ ቆንቀባ ታደዋልኛኒ ወርክ ቆለቡና እንደፈደሩ ከከ ምንድነው ጣራ የነካ እድገት ምናምን ያለ እንደዚህ የሆነ በኢትዮጵያ ተመንድጋ አድጋ ምናምን ትኩስ እንጀራ ብሉ ትኩስ ገለመሌ ምናምን ትልሃለች አይደል? ምን አይነት አረመኔዎች እንደሆኑ አገሪቷ በምን ያሉ አረመኔዎች እጅ የእውነት አረመኔዎች እጅ እንደወደቀች ነው እንድታዩት የምንፈልገው። እንዴት ባሉ ጨካኞች እጅ እንደወደቀች እቺ ሀገር ለአረመኔነታቸው ለጭካኔያቸው ወደር ልክ የታጣላቸው ሰዎች እጅ የወደቀች ሀገር ናት። መከራው፣ ፍዳው፣ ሰቆቃው በየቀኑ ያለው የእናቶች እንባና ሰቆቃ ከመጠን ያለፈ በዚህ ደረጃ እንገልጸዋለን ከሚባል በላይ እየተሰቃዩ ያሉ እናቶች፣ እየተሰቃዩ ያሉ አባቶች ብዙ መከራ ብዙ ፍዳ እያዩ ነው የሚገኙት። እስኪ እነዚህን ደግሞ እንከታተል። እንደ ቅርጫ ተደፍተን መጥቻ ለእሳለሁ እኔ እንጃ የነካኝንም መዝጋቢውም ቆይ ይለኛል። እንዲህ ይሉኛል ደብር ነው የወደቅነ። ደብሩን ደግሞ እንግዲህ ልቀቁ በቃችሁ እየተባለ ነው። ከት ነው ምንደርስ? ክረምት መጣ፣ ቤቴ ተቃጥሏል። እንዴት ነው መሆን? እስቲ እንዴው ይቀላ ይጠቁር ይመር ሚጣፍጥ እስቲ የመንግስት እንዴው ሳሰጡኝ እንዲያከዱ በስላሴ እኔ ረወኛል ዛሬ ጨንቆኛል። አረረረረ አሁን ወረቀት የለሽም ነው የምባል ህዝብ ብታሻጥፉኝ ምን አለ ብቀምስ ምን አለ? ይቀላ ይጠቁር ሳለው ሲወንድ እንኳን ይገባኝ ነበረ። ደብር ላይ ነው የወደቅን። እንግዲህ ወደቅን በገነቷ ላይ አለን። ይኸው ዝም ብለን እንደ ቅርጫ ተደፍተን እንዴት ነው መሆን? እስቲ ራብ ያስቆጫል በጣም። በየቀኑ የምንሰማው የምናየው በየቀኑ የምናየው የምንሰማውን ፈተና ረሃብ ነው፣ ሰቆቃ ነው፣ ፈተና ነው። እነዚህ ረሃብ እነዚህ ሰቆቃዎች ግን አይደለም እየተነገሩ ነው ያሉት። የአገዛዙን ፕሮፓጋንዳ ተከትለን እሱን እየሰማን እሱን እያደመጥን እንቀጥላለን ብንል የት ለመድረስ ነው? መነገር ያለበት የእናቶቻችን እንባ፣ መነገር ያለበት የእናቶቻችን ለቅሶና ሰቆቃ ሊነገር በሚገባው ልክ እንዲነገር ማድረግ ያስፈልጋል። ብሔርተኛ ነህ የምትለኝ ከሆነ አፍንጫህን ላስ፣ በሊማሊሞ አቋርጣው ነኝ። እኝን እናት ለማዳን ምንም መሆን ካለብኝ ምንም እሆናለሁ። ጥያቄው በአንድ ሀገር ውስጥ የፍትሐዊነት ጥያቄ ነው፣ የእኩልነት ጥያቄ ነው። እንኑር ነው እየጠየቅን ያለ ነው። አትኖርም የተባለ ህዝብ ነው እየታገለ ያለው። የትላንቱ ይበቃል፣ የትላንቱ ይበቃል። ትላንት የራሱ የአማራ ልጆች እነዋለልኝ መኮንን ያረጉት ይበቃል። ትላንት እነሱ ዕውቀት መስሏቸው በገዛ ህዝባቸው ላይ የዘመቱት ይበቃል። ዳግመኛ እንደዚህ ያለ ስህተት መደገም የለበትም ነው እያለን ዋለልኝ መኮንን መሆን ካማረህ በሊማሊሞ ማቋረጥ መብት የተጠበቀ ነው። የአማራ ህዝብ አማራ ሆኖ ይታገላል። በፕሮፌሰር አስራት ቃል፣ በጀነራል አሳምነው ቃል አማራ ሆኖ ይታገላል። አማራ ተብሎ እየተገደለ ስለሆነ ያንተ የብሔር ፖለቲካ ፍልስፍና መጫወቻ አይደለም። የአይዲዮሎጂ ጉዳይ አይደለም። የመኖር ያለመኖር ጉዳይ ነው። ይሄን ስትለው ደግሞ አይ የመኖር ያለመኖር እኮ ከሆነ ለስልጣን ትግል አይደረግም እና የመኖር ያለመኖር ትግል አድርጎ ሲያበቃ ብርሃኑ ጁላ ተቆጣጥሮ የሚገልበትን ተቋም ለማን ይስጠው? ለአንተ ይስጥህ። ጽንፈኛ ብለህ እያልክ ዛሬ ለምትኮን ነው ለአንተ ይስጥህ። አትናገርም፣ ጉሮሮን እንዘጋለን ምናምን የምትል አንተ ተቆጣጥረው አትብስም።
እያልን ያለነው ይሄንን ነው። የአማራ ህዝብ ሌጂትሜት ኮዝ አለው። ለትግል የወጣበት ሌጂትሜት ኮዝ ያለ መሞት ትግል፣ ያለ መጥፋት ትግል። በዚህ ብሔርተኛ ነህ ሲለች አጠገቤ ተቀምጦ ሲለኝ ነበር እኮ የሚያቆስለው እሱ ነው። ይውላችሁ ቡቺ እዚህ አጠገቤ ቁጭ ብሎ እኮ ይሄ የአማራ ብሔርተኝነት እኮ ነው ሲል የአማራ ብሔርተኛ ነው የሚለውን በአፍንጫው ይተከል አልሰማውም። ከሆንኩ አዎ ነኝ እለዋለሁ። እኔ ስሪቴ ማንነቴ ብሔርተኝነት። ያችን ደግሞ ወስደው በፈለጉት መንገድ ገንጥለው ደግሞ ሊጠቀሙባት ሲሞክሩ ነበር። ተናግሬዋለሁ፣ ቃል በቃል ብየዋለሁ፣ በደንብ አስታውሳለሁ። ስሪቴ ብሔርተኛ የሚያደርገኝ አይደለም፣ ጥግ የሚያቆመኝ አይደለም። ከተማ የተወለድኩ ነኝ። ለብሔር ፖለቲካ አዎ ሩቅ ነኝ። ይህንንም ውሰድና እንደፈለግክ ተጠቀመው። እኔ የብሔር ፖለቲካ አይዲዮሎጂ እስኪ ይሄኛው በዚህ ወጥቶ በዚህ ወርዶ ብዬ አይደለም እዚህ ጋር የደረስኩት። የእነዚህ እናቶች ሰቆቃ አይቼ ነው። መከራ፣ ሰቆቃ፣ ፈተናን ያስተማረኝ አንድም አማራ ተብሎ መቀጥቀጥ ያለፍኩበት ስለሆነ ነው። እንዳንተ በጎን ጫት ይዤ በኬንያ ጥግ ጥጉን አይደለም የወጣሁት። የኢኮኖሚ ስደተኛ ሆኜ አይደለም የወጣሁት። ያለፍኩበት የሄድኩበት ውጣ ውረድ ቂጣ በቀደደው አፉ አንዱ አሜሪካ ስትደርስ ነው ወይ አማራነት የታየ ምናምን አለኝ። ባህር ዳር አንተነህ ሰልፍ የመራሃልኝ ከባዶ ጭንቅላት ባዶ እግር ይሻላል የሚል ሰልፍ አንተነህ የመራኸው። አማራነት ላይ የተነሳን መከራና እና ሂዳ ግባና የክሱን ዝርዝር ተመልከተው። አማራ ተመልሶ ወደ ስልጣን አይመጣም ሲል አንተ ስላልክ አይደለም፣ አንተ ታስቆመውም ነበር ሙግታችን። የአማራ ህዝብ ተበድሏል፣ ሰቆቃ ደርሶበታል ብለው አማራውን በቁጣ ለማነሳሳት በመንግስት ላይ ለማሳመጽ እየሞከሩ ነው። እንደዚህ አይነት ዝርዝር ነው የምታገኘው። ተከሰን መከራ የበላንበት አልፋጅ አይደለንም። የመጣንበት ኤክስፒሪየንስ የመጣንበት እውነት የነገረንን ነው የምንነግርህ። እኔ ገለመሌ የሚባል ነገር ውስጥ መቆየት አልፈልግም። ለማንኛውም ግን በአማራ ትግል ውስጥ የሚችል ለዚህ ትግል ውጤታማነት ቢሰራ እነዚህን እናቶች ከሰቆቃ ያድናል ነው። ይህንን እንቀጥል እስኪ እንቀጥል። ቀጣዩ እየተሰቃየን ነው። ልጅ ይዘን እስኪ ከዚህ ሜዳ ላይ ልጅ ይዘን እየተሰቃየን አይደለም እንዴ? ለምን አሁንም ሁሉ ያውላ እያሰበ ነው የሚያድረው? ምንድን ነው ነገሩ? ምን በልቶ ይደር? የት እንግባ? ሰማይ እንገባል እንዴ? ሰማይ ይግባ። አሁን ይኸውላ ሰው ይሄ እነዚህ አማራ ተብሎ የሚሰደዱ ናቸው። የነዚህ ህመም ነው። ያንተን አይዲዮሎጂ ቀቅለ ብለው ፍልስፍና ገለመሌ ይሄ መጥቶ ምናምን ምትለኔ ስኖር ነው የሚኖረው ሁሉም። መጀመሪያ አንተ መኖርህን እርግጠኛ ሁን። እነዚህ እናቶች ያለቁባት ኢትዮጵያ ኢትዮጵያ መንፈስ አታደርጋት። ኢትዮጵያ ሀገር ናት። ህዝቡ፣ መሬቱ፣ የአየር ክልሉ ምናምን ነው፣ እሴቱ ነው። እነዚህ እናቶች ከአማራ እሴት ጋር ጸብ የላቸውም። እነዚህ እናቶች ከአማራ ሰንደቅ ዓላማ ጋር ጸብ የላቸውም። የእነዚህ እናት ልጆች አንድም ቀን የትኛውም ፋኖ የትኛውም መዋቅር ከአማራ ሴት ጋር ሲጋጭ አላገኘኸውም። ይሄ ቂጣ በቀደደ አፉ ፌስቡክ ላይ ሲቀደድ የሚውለውን ቶ ጠዋት የተናገረውን ማታም አይደግመውን ቶ የትኛው የአማራ ወጣት የትኛው የአማራ አርሶ አደር ነው? ይሄ ትግል የአርሶ አደሩ ነው፣ ይሄ ትግል የህዝቡ ነው ብለናል። የትኛው አማራ ነው አሁን የኢትዮጵያን ሰንደቅ ዓላማ የተጠየፈው? ለብሶት እየሞተ ነው ያለው። አልፈልጋትም ያላት ኢትዮጵያ የትኛው ከየትኛው ሴት ጋር ነው ግጭቱ? ከባህል ነው? ከሃይማኖት ጋር ነው? ከየቱ ጋር? ኢትዮጵያ አይደለንም፣ ኢትዮጵያ ለመሆን እንደራደራለን የሚሉ አካላት ናቸው ቤተ መንግስት ያሉት። የሚፈጁት እነሱ ናቸው። የተደራጀው ኢትዮጵያዊነት ካልክ ኢትዮጵያዊነት አንተ በምናብ የምትስላት የሆነች ነገር አይደለችም እኮ። ጎስት አታደርጋት። የምንከራከርለት የአፄ ዳዊት ከተማ በራራ ነው። ኢትዮጵያ ማለት እሷ ናት። የሚኒሊክ ከተማ ኢትዮጵያ ማለት እሷ ናት። በራራ በላት፣ አዲስ አበባ በላት። አማራውን በዚህ ያጠርጥረው። እንኳን አዲስ አበባና እንኳን በራራ የአፄ ዳዊት ከተማ በራራ፣ የአፄ ሚኒሊክ ከተማ አዲስ አበባ፣ ያችው አንድ ሀገር
አዱ ገነት አዱ ሸገር እየተባለች ኖረችው አዲስ አበባን ተውና ኢንታየር ወሎ ብለን የምንጠራውን ማንም እንደው በፈለገበት መጥቶ አሳዶ ሊገድል መጥቶ ሰፍሮ እየኖረበት ነው። የትላንት ታሪክ ዛሬ እየተደገመ እያየው እኮ ነው። ሲነዳቸው ያሳየው ለዛ እኮ ነው። ትላንት ለመሬታቸውን ሰጥተው እነሱ በተራራ ላይ ሰፍረው አገር እንዲህ ነው የሚቀናው፣ እኛ ተጎድተን አገር ትቀጥላሉ። ዛሬ ሊገለው የመጣውን አሰልፎ ጠላና እንጀራ እየሰጠ ሲሸኘው እያሳየልህ ነው። ታሪክ ራሱን እየደገመ በጀግንነትም በስነ ልቦናም ይሄንን ወስደህ ከዚያኛው ካጥፊው ብሔርተኝነት ጋር ተፈርጀዋለህ። አማራ ሁነህ እያለ የግድ አንተ ስላላመንክበት መዋቅሩን ስላላመንክበት ጠቅላላ አማራን ትግል በእንደዚህ አይነት ሁኔታ ፈረጃ ውስጥ ከተዋለህ። ኃጢአት አይደለም፣ ነውር አይደለም፣ ግፍ አይደለም። የሚያስቆጨን ይሄ ነው። ሌላ ናቲንግ ፐርሰናል፣ ምንም ፐርሰናል ነገር የለኝም። ሳውዲ አረቢያ ጅቡቲን ጨምሮ የቀጠናውን ወደቦች የሚያገናኝ የሬድሲ ኤክስፕረስ የሚል አንድ ተቋም ይፋ አድርጋለች። ሬድሲ ኤክስፕረስ ይሄ ምንድን ነው? ያመመው መጣ እንደተባለው አይነት ነገር ነው። ግብፅና ኤርትራ ባለፉት 2-3 ቀናት ፊርማቸውን አኑረዋል። ግብፅና ኤርትራ የተፈራረሙት የቀይ ባህር ጠፈርን በተመለከተ የቀይ ባህር ጠረፍን በተመለከተ የቀይ ባህር ጠረፍ ወይም አዋሳኞች የቀይ ባህር ዳርቻ ላይ ያሉ አገራት ናቸው በሚል ያንን የቀይ ባህር ጠረፍ የሚያውኩ ቀውሱ የሚፈጥሩ አካላትን ለመከላከል ወዘተረፈ በሚል ብቻ ሁለቱ ሀገራት ተፈራረሙ። ምን እንደሆነ ይገባናል። ያንን ተከትሎ የግብፅና የኤርትራ መፈራረም ይፋ በተደረገ ማግስት ይኸው አሁን ደግሞ ሳውዲ አረቢያ ብቅ አለችና የሬድሲ ኤክስፕረስ የተሰኘ የካርጎ አገልግሎት ጀምሬያለሁ ብላ አወጀች። ይህም ማለት ምን ማለት እንደሆነ እዩት። ያው መቼም የጦር መሳሪያ ይዤ የመጣው ነው እንደማትል ግልጽ ነው። የካርጎ አገልግሎት ነው ያለችው። ምን ይላል? የሳውዲ አረቢያ የንጉስ ፉአድ ኢንዱስትሪ የሳውዲ አረቢያ የንጉስ ፉአድ ኢንዱስትሪ ወደብ ከግብፅ ዮርዳኖስ ወደቦች ጋር የሚያገናኝ ግብፅ ከኤርትራ ጋር ተፈራረመች በተባለ ማግስት የሳውዲ አረቢያ የንጉስ ፉአድ ኢንዱስትሪ ወደብ ከግብፅና ከዮርዳኖስ ጋር የሚያገናኝ 1 2 የጅዳ ወደብን ከጅቡቲ ከኦማን ጋር የሚያገናኝ ሌላ መስመር ቀይ ባህርን ነው እየተነጋገርን ያለ ነው። ማን ተስማሙ? ኤርትራና ግብፅ፣ ጅቡቲ፣ ሳውዲ አረቢያ፣ ኦማን ተስማምተዋል ማለት ነው። ካርጎ እንቅስቃሴ ሊጀመር ነው። ኮሽ ካረከ ቀይ ባህር አካባቢ ይሄ ሁላ ጥቅሜ ተነክቷል ብለው የሚመጡ ኃይሎች አመጣ ማለት ነው። ይኸውልህ ስዩም መስፍን አንድ የተናገረው ነገር ነበረ። ተው አለ ከመሞቱ በፊት አንድ የገባው ነገር ነበረ። ቀጠናው ይነዳል ነበር ያለው ቃል በቃል። ቀጠናው ይነዳል። አብይ አህመድ በያዘው መንገድ ሲገፋበት ይሄ ቀጠና ይነዳል። ነገርኳቸው። አገር እንኳን አገር ቀበሌ እንዴት እንደሚመራ ያውቁ። ታትስ ዋይ ሀገሪቷ ባልተቋረጠ ሁኔታ ላለፉት 7 ዓመታት እንደዚሁ በየቀኑ የሰው ልጅ እንደ ቅጠል እየረገፈባት ጸጥታና ሰላም ማስከበር ያልቻለ ሰውዬ 2-3 እንትኖች አሉ። ይሄ ፓስተር ነብይ ምናምን የሚላቸው ሰዎች እነሱን የሚያሰማራል። እንጸልይለት አልተረዱትም ይላል። መከራና ፍዳን እያበላ ያለ ሰው ማለት ነው። ሳውዲ አረቢያ፣ ግብፅ፣ ኤርትራ፣ ጅቡቲ፣ ኦማን በዚያ መስመር ላይ የራሳቸውን ቅርጽ ሲይዙ በህወሓትና በኤርትራ መካከል ያለው ግንኙነት 1 ስቴፕ ከፍ ብሏል። የሚፈልገው ይኖራል፣ የማይፈልገው ይኖራል። ከፈለክ ለምን የሚለውን ጃሉድን ጠይቀው። በሬጌ ዘፈን ያስረዳል። ጃሉድ ቅርብ ጊዜ ከመውደድ ክብሩ ጋር ያደረገው ቃለምልልስ አንድ ቃለምልልስ ሰምቻለሁ። ትግርኛ የሚናገሩት አለ እንደው በጃሉድ ያው ምናምና በቃ የሆነ ስሜቱ አያ በግል አልንቀው። እሺ ልቶ ግን ጃሉድ ሲጨንቃቸው እኮ ትግርኛ ተናጋሮቹ አንድ ይሆናሉ አለ።
እና ጃሉድን ጠይቁት ያልኩት እሱ ነው። እኔ ምን አገባኝ? ለምን አንድ ሆኑ ካልከኝ ሲጨንቃቸው፣ ምስክር ጥራ ካልከኝ ጃሉድ፣ አይሆንም ካልክ ደግሞ ዘፈኑን አድንቅለት። ይሄንን ፖለቲካ ጥንታኔውን ትተህ ግን እሱ በጣም የዋ በሆነ ልቡ እንደዚህ አለ። ሲጨንቃቸው አንድ ይሆናሉ። ዝም ብለህ ስታጣድፋቸው እኮ ምናምን አለ። ሲጨንቀው በግም ይኸውልህ እንደ አንበሳ ይናከሳል። ነግረናል። የፈለግከውን ስትመራመር ነው። ኦህዴድ ድምጥማጡን ሊያጠፋው እየመጣ እንደሆነ ሲያውቅ ራሱን ለመከላከል ምንም ያደርጋል። ትላንትና ተጫረሰ፣ ተማታ፣ ታሪካዊ ጠላት ነበረ። ኤርትራና ትግራይ ተጋደሉ፣ ተፋጁ። ምናው ተፋጅቷል። አሁን ዝም ካለ ግን ተያይዞ ይጠፋል። ከሚጠፋ ያለው አማራጭ ራሱን ማዳን ነው መጀመሪያ። ላለፈው ጥፋት ደግሞ ፍትህም ሂሳብም የሚያወራርደው ካለ ያወራርዳል። ሪያሊቲ እሱ ነው። እየተገናኙ ነው፣ እየተነጋገሩ ነው። አዎ እየተገናኙ እየተነጋገሩ። አንድ ስቴፕ ከፍ አድርገውታል። አዎ 4 ኪሎን ይብረደው። ሌላ ለምን ይጨንቃል? ከተከዳዱስ ፖለቲካ መከዳዳት አድርገውታል። ምን ነገ ደግሞ ሀሳብ ካለ ሊቀይር ይችላል። ዓለም ላይ የሆነ ያለ ነገር ነው። ከዓለም ተለይተ ምንም ልትሆን አትችልም። የዓለም ፖለቲካ እሱን ቅርጽ ይዟል። ያየ ነው አይደል? ሪያሊቲው በቀደም አላችሁ። ኤሚሬትና ሳውዲ አረቢያ ሁቲን ለመዋጋት የመን ላይ አብረው ነው የተሰለፉት። ሁቲን የመን ላይ ለመዋጋት ነው ማለት። ኦኬ የመን ላይ ሁቲን ሲዋጉ አንድ ላይ የሆኑት ሳውዲ አረቢያና ኤሚሬት፣ ሱዳን ላይ ሲመጡ ደግሞ ሳውዲ አረቢያ አልቡርሃንን፣ ያኛው ደግሞ ዳጋሎን የደገፉት። ሁሉም ከየጥቅማቸው ጋር ነው። ሌላ ሀገር ላይ ደግሞ በጋራ የሚታገሉት ካለ እነሱ በጋራ ይታገላሉ። እንደዚህ ሙጫውነ የሆነ ነገር ላይ ምናምን ፖለቲካውን ምኑን ዓለም አቀፍ ሁኔታውን ያለ መረዳት ችግር በሱ ጠባብ ሀሳብ ላይ ሁሉንም ነገር አጭቀዋለሁ። ፈልክ ሰብል ሆኖ ለጊዜው ባሰላለፍ ሂደቱ ላይ እየተሻለ ወደፊት የራሱን ኮዝ ወደፊት ለመግፋት የሚረዳው ካለ አስተካክሎ የራሱን ኮዝ ወደፊት መግፋት አለበት። የአማራ ትግል ዝም ብሎ ማንም አልፎ ያጅ የፈለገ ዝም ብሎ በፌስቡክ አስተያየት የሚሰጥበት ሳይሆን ብስለት ባለው መንገድ ጥንቃቄ የተጠና ውሳኔ የሚወሰንበት መሆን አለበት። ይህን ስለተቆጣጠራችሁ ናሬቲቭ ተቆጣጥረን የሁሉ አድራጊና ፈጣሪ እኛ ነን ብላችሁ አስባችሁ ከሆነ ተሳስታችኋል። እያንዳንዱ አምባገነን የራሱን ውድቀት ነው የሚጠራው። ከህዝብ ጋር ታግሎ ያሸነፈ የለም። ፍትሐዊ ትግላችን የቆምንለት ታሪክና በቀደመ እውነታችን የምትድን ሀገር አለች ብለን በማሰብ እንጂ ከመረረማ በኔ ነው የሚብሰው አለ። ጀግና የጀግና ጀግና የሚል አንድ ዘፈን አለ። በነገራችን ላይ ሲመር ሲበቃ ይበቃል። የሆነ ወቅት ላይ ትቆርጣለህ። ፍቅርን ብዬ እንጂ የምመላለሰው ከመረረማ በኔ ነው የሚብሰው አለ። እውነቱን ነው። የሚመላለሰው ፍቅርን ብሎ ነው። ሲመር እኮ ይመራል። ካመረራችሁት በኢትዮጵያ እንደ ሀገር ምናምን ሆና ተጠቅልለን የምንቀበርባት አይደለችም እኮ። እናንተማ የጭካኔያችሁ ልክ ለስደት ዳርጋችሁ እኮ ከተሰደደበት እንኳን ቢሞት መጥቶ አይቀበርም ያላችሁ ጨካኞች እኮ ናቸው። ከእናንተ ጋር ሀገር የሆነ ሆኖ የአያት ቅድመ አያቶቻችንን ሀገር ለጥቂት ወሮ በላ ሰጥተን የማንቆም ሆኖብን ነው የምንታገላችሁ። ኦፍኮርስ እስካለን ድረስ እያንዳንዱ ቀን እየመጡ የሚተፉትን ናሬቲቭ መሞገት አለብን፣ መታገል አለብን። አሁን ሚዲያውን ሁሉን ተቆጣጥረው እነሱ ይህን መርዝ ህዝብ ላይ እያሰረጡ እንዳይሄዱ ሳተላይት ላይ በቆየን ቁጥር ሁሉ ከህዝባችን ጋር የምንደርስበት አንዱ ምክንያት እንዲህ ያለ ውዳቂ ናሬቲቫቸውንም ጭምር እያፈረስን መሄድ ነው።